ሰላም ውድ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ በባህር ዳር ከተማ መንገዶች ላይ ተመላልሰን ሰዎችን ስለ ፋሲካ ዝግጅታቸው፣ ልምዳቸው እንዲሁም አስቂኝ ትዝታዎቻቸውን እንጠይቃለን። እስከ ፍጻሜው ከኛ ጋር ቆዩ። ጉልባን ሲባል ሰምታችሁ ታውቃላችሁ አይደል? ጉልባን ምንድን ነው? ጉልባን ማለት አዲስ ተጠባቂ ባህል ነው። ጉልባን በዓል ጉልባን ማለት ልክ ዕለተ ሐሙስ ላይ እናቶች ለበዓሉ የሚያዘጋጁት ነገር ይመስለኛል። ጉልባን ያው የሚበላ ነው። ንፍሮ መሰለኛ። ጉልባን በእንጨት ደርቦ በተለምዶ ደርቦ የሚባለው። ደርቦ ምንድን ነው? ደርቦ ማለት የበዓል በሚኖርበት ወቅት ላይ አሙሾ የሚባልበት አመታዊ ክብረ በዓል ላይ ከእንጨት የሚሰራ ብዙ ጊዜ ይጠቀሙታል ለበዓል። አይ ጉልባን እኔ አላውቀውም። የእመቤታችን የት ለተስካር እንደሚሆነው ማለት ጉልባን ሐሙስ ዕለት የሚበላ የባህል ምግብ እንጃ። ጉልባን ይሄ ሐሙስ ቀን የሚበላው ንፍሮ ነው። እንደዛ ለጠላት ሐሙስ የሚበላ እንደ ንፍሮ ነገር ነው። ለጸሎተ ሐሙስ የሚዘጋጅ ጌታችን ኢየሱስ ክርስቶስ ማታ ሱዋርብ ሊያዝ ማታ ለሐዋርያት ስጋና ደሙን በምሳሌ የሰጠበት ቀን ነው። ያለ ማስታወስ ነው ጉልባንን የምናዘጋጅ። ጉልባን በጸሎተ ሐሙስ ቀን የሚበላ ወይም ከቅዳሴ በኋላ መጨረሻ ጋር የሚበላ ከክክ የሚሰራ ልክ እንደ ምንድነው ተቀቅሎ ክክ የሚሰራ ባህላዊ እንትን ነው ማለት ነው። ጉልባን እንዲሁ ተመሳሳይ ከክክና ከነጭ ስንዴ ነው የሚዘጋጀው። ያው ጉልባን ማለት ያው በጸሎተ ሐሙስ የሚከበር ባህል ነው። እንዲሁ በዚሁ አጋጣሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቶቹ ትህትናና ራሱን ዝቅ አድርጎ እግራቸውንም ያጠበበት ዕለት ነው ማለት ነው። ስለዚህ ትህትናን የምንማርበት ቀን ነው። ለምንድን ነው የሚዘጋጅ? ስንዴና ባቄላ ከዱቄት ነው። ከዱቄት ምን ዱቄት? ከስንዴ ዱቄት። ዱቄቱ ምንና ተቦክቶ የሚጋገር ተቦክቶ የሚጋገር ነገር እንደ ቂጣ ነው። ቂጣው ጉልባን ቂጣ አይደለም። የሚበላ ነው የሚጠጣ ነው? የሚበላ። ለምንድን ነው የሚዘጋጅ? ገብስ ባቄላ እና ይሁን ይከካ ነገርና ከዛ ይቀቀላል። ከዛ እንደ ንፍሮ ነገር ይበላል። ስንዴ ያለው መሰለኝ። ከባቄላና ስንዴ በሀገራችን የፋሲካ በዓል ሲከበር የተለያዩ ስርዓቶች አሉ። ከነዚህ መካከል ፋሲካን በዶሮ ወጥ መፈሰክ ደግሞ የተለመደ ነው። እኛም ከዶሮ ጋር የተያዙ አንዳንድ ጥያቄዎችን ያነሳን ቆይታ አድርገን ነበር። ከዶሮ ብልቶች ለመሆኑ ለባልና ሚስት ብቻ የሚቀርብ የዶሮ ብልት አይነት የትኛው ነው ብለን ጠይቀን እስኪ ምላሻቸውን ተከታትለን እንመለስ። ለባልና ለሚስት ብቻ እግር ፈረሰኛ ለአባት ነው የሚሰጥ። ለባልና ለሚስት ብቻ የሚሰጥ ምንድን ነው? ጭን ለልጅ ሲሰጥ እና ምንድን ነው? ኧረ የለም የሚሰጥ ለባልና ለሚስት ብቻ። የእግራቸው ላይ ያለው ሁለቱ አንዳንዱ ተለያይቶ ከኋላ ያለው ምን አለ? ፈረሰኛ አይደለም። መላለጫ እንትን ይሄ ጉበት መላለጫም ቢሆን ትበላለች፣ ይበላል። ግርም ቢሆን ይበላል፣ ትበላለች። ፈረሰኛ ለባል ነው የሚሰጠው፣ ክንፍ ደግሞ ለሚስት። ለባልና ሚስት መቋደሾ የምትባላለች። መቋደሾ የምትባላለች እሷ ነች። የት አካባቢ ነው የምትገኝ? አይ ቆሽት ለሴቶች አብዛኛው ቆሽትን ነው። ቆሽት ሌላ ስያሜ ያላት ይሆን? ወፍጮ የእንትናቸው የዶሮ ወፍጮ መፍጨት የምትውል ጨጓራ
ጨጓራ ነው። እኔ አብዛኛውን ጊዜ ላይ እኔ የምበለው ነው። አብዛኛውን ጊዜ ፈረሰኛ ይባላል። ፈረሰኛን እሱን አውቃለሁ። መቋደሻ ይሁን መቋደሻ ከሆነ ነው ወይስ መላላጫ? ፈረሰኛ ነው። መቋደሻ ምንድነው ብለህ ነበር? መጀመሪያ ፈረሰኛ እሱ ለአባወራ መሰለኝ የሚሰጥ ለባልና ሚስት ብቻ ሚስት ከሆነ መቋደሻ ነው ለባልና ሚስት ይሰጥ። እንደ ባህላችን ከቤተሰብ ሲሰጥ እንደማውቀው ማለት ነው። እኔ እንኳን አድርጌው አላውቅም። ደረቅ ጉበት ናት። ደረቅ ጉበት ምንላት ትንሽ እያለች ያችን ነው ለባልና ሚስት የሚካፈሏት። ምንድነው ስሟ? ሌላ ስም አላት? የደረቅ ጉበት ነው ምንላት። ስንከፍላት እንኳን ስናወጣት የሆነ ልጠን የምናወጣው ነገር አላት። ያችን ነው ለሁለት የሚካፈሏት ባልና ሚስት። መቋደሻ የምትባለው ነው። ዋው መቋደሻ የምትባለው። በስቅለት በዓል አርብ ቀን ህፃናት ከየሰፈራቸው ተሰባስበው የክርስቶስን መሰቀል የሚያስታውሱ ግጥሞችን በመግጠም የሚሻሚሾ ጨዋታን ያካሂዳሉ። እኛም ወደ ኋላ መለስ ብለን እስኪ የሚሻሚሾ ትዝታችሁን በግጥም አስታውሱን ብለን ቆንጆ ቆይታ አድርገን ነበር። እስኪ ተከታትለን እንመለስ። ሆ ሚሻሚሾ ሚሻሚሾ አንድ አውራ ዶሮ እግሩን ተሰብሮ እሜቴ ይነሱ ይዘኑለት በሜቴ ሞት ነው አይደለም። እስኪ ከመጀመሪያው ሆ ሚሻሚሾ አንድ አውራ ዶሮ እግሩን ተሰብሮ እሜቴ ይነሱ ይንቦላውሱ ካደረው ዱቄት ትንሽ ይፈሱ። ሙሀይ ይነሱ ይንቦሳቦሱ ካደረው ዱቄት ትንሽ ይፈሱ። በጣም ደስ ይላል። እስኪ እናንተ ደግሞ እየተበለጣችሁ። አንድ አውራ ዶሮ እግሩን ተሰብሮ እመቤቴ ማርያም ይዘከሩኝ ተብሎ የሚል ነበር። ሌላስ ዳቦ ምናምን ለመቀበል ወይ ጨው በርበሬ የማንቀራጨው ምናምን ዘይት የደብረ ዘይት ምሻምሹ ያደረጎመን እማማ ይነሱ ይንቀሳቀሱ ያደረጎመን ይቅመሱ ይላል እና ከዳቦ ከእንትኑ ይስጡኝ ማለት ነው። ምሻምሹ ማለት የተሰፋች ነገር እንዛለን፣ እሷ እንዛለን፣ ዱላ እንዛለን፣ ጅራፍ እንዛለን እና ሚሻሚሾ ይውጡ ከማጀቶ እያልን ነው የምንለምናት። ብትሮች ይሸለማሉ። ገጠር ሲሆን እዚህ ብትር ስለማይዘጋጅ ነው እንጂ ዝንጉርጉር ብትር ነው የሚያዘው። ለሚሻምሹ ከዶቄቱ ዘግነው ይስጡኝ ይላል እና ዶቄት ይሰጣል። ያ ዳቦ ቂጣ ከአንድ ቤት ቂጣ ይጋገራል። መዋጫ መሰልቀጫ ብለው ደግሞ እንደገና ልመና ይመጣሉ። ያ መዋጫ መሰልቀጫ ማለት በርበሬና ዘይት የሚሰጥበት ቀን ነው። ሚሻሚሾ ያደረ እንጀራ ተቆራርሶ ምሻምሾ ሌላም ማውቀው ነገር የለኝም። ብዙ ነው ረስቼዋለሁ። ብዙ ጊዜ ነው ወደ ገጠር ላይ ነው አብዛኛው ጊዜ የሚባል ምሻምሾ ወይ ምሾ ያደረ ጎመን ተበላሽቶ ኩኩሪ ያነሸን ጨምሪ በማማሞት በልጆችን እየጠራን ማለት ነው። በእነሱ ጨምሪን ምሻምሾ ቀይ ጉሽጉሻ ቀይ ውሻ ተጉሽጉሻ ጥቁር ውሻ ተጉሽጉሻ ቀይ ውሻ ተጉሽጉሻ ስንል በርበሬ ስጭን እያላት ነው። ጥቁር ውሻ ተጉሽጉሻ ስንል ደግሞ ኑግ ስጭን እያላት ነው። በጣም ደስ ይላል። ሚጣይ እስኪ ሚሻሚሾ በይልኛል። ሚሻሚሾ ያደረ ጎመን ተበላሽቶ ጥቁር ውሻ ተጉሽጉሻ ነጭ ውሻ ተጉሽጉሻ እሜቴ ይነሱ ይወሳወሱ ካሉት ነገር ቀንሰው እና ይስጡ። አሁንም ትላለ ሚሻሚሾ አሁን አለ። እሜቴ ይነሱ ይንበሳበሱ ስላቦ ካደረው ዳቦ አላውቀውም። ሚሻሚሾ አታውቂም? አውቃለሁ ግን ግጥሙን አላውቀውም። እስኪ አስታውሽ። ለምሳሌ እሜቴ ይነሱ ከቆሙበት ቆንጫው ፈላበት ስለ አቦ ያደረ ዳቦ ስለ ስቅለቱ ዛቅ ያርጉት ከዱቄቱ ይባል ነበር እኔ ስጫወት። አሁን ደግሞ እስኪ አንቺ የምታስታውሽውን ግጥም ንገሪ። ማስታወሰው የለኝም ግን እንደሚባል አውቃለሁ። አሁን ያልከው ግን ግጥሙን አላውቅም። ምሻምሾ እሟይ ይነሱ ጉስጉሻ ይዳሱ ልጆችሽ መተናል ምናምን ነገር እንደዛ ነው። ቆንጆ ነው አውቀዋል። እማይወጡ ይውጡ እኛ በቆምንበት ቁንጫው ፈላበት ምናምን የሚል ግጥም አለ። ቀጭንቋ ዘይትና ጨው እያልን ነበር በርበሬና ዘይት የምንቀበለው። ተመልካቾች የፋሲካ በዓል ሰሞን ላይ እንገኛለን። ቀደም ሲል እንዳነሳሁት የፋሲካ በዓል ያለ ዶሮ ወጥ አይታሰብም። ዶሮ ወጥ በዓሉን መፈሰኪያ ምግብ ነው። ከዚህ በተጨማሪም
በሀገራችን ዶሮ ወጥ የክብር ምግብ እንደሆነ ይታወቃል። ለመሆኑ አውራ ዶሮ ማርጀቱ የሚታወቀው ምን ሲሆን ነው የሚል ጥያቄ አንስቼ ነበር። እንትን እዚህ ጋር ያለው ነገር ምንድነው? ቀዩ እሱ ይላላጣል መሰለኝ። ቀዩ ምን ኮፍያው ነው? ኮፍያ ያለው እንደ አውራ ዶሮ እኔ አላቅም። ላይ በሚኖረው በፀጉር ምንድነው የሚባለው? እንቅርት ነው። ውስጡ ከታረደው በኋላ ስብ ይሆናል። ኦኬ፣ ስብ ሲኖረው ዶሮ ሰው እንደሚደክመው ይደክማል። በምንድን ማለት የሆነ እያረጀ ምናምን ነው የሚመጣው። ኦኬ። እና ማርጀቱ የሚታወቀው ምን ሲሆን ነው? በምንድን ነው ማርጀቱ የምትለየው አንቺ? በአካሄዱ ባረማመዱ። ኦኬ። ሲራመድ አውራ ዶሮ እንዴት ነው? ያረጀ አውራ ዶሮ እያለ ነው የሚሄደው። አውራ ዶሮ እንግዲህ ማርጀቱ የሚታወቀው ሜቢ እግሩ ላይ ክፍተት ሲኖር ምናምን ነው። እግሩ ላይ ክፍተት ሲኖር እግሩ ላይ ክፍተት ሲኖር ቁልቁልቱ ምናምን የሚባል ነገር እዚህ ጋር ያለው ነገር ታይታዩ። ምኑ ምንድን ነው የሚባል እዚህ ጋር ያለው? ኮፍያ ቁልቁልት ነው የሚባል ሎካሊ። ኦኬ። ላይ ያለው ቁልቁልት ነው የሚባል እሱ ምን ሲሆን አይ ዶንት ኖ ብቻ ሲበዛ ምናምን ነገር ነው። እኔ አላውቀው። ሰውነቱም የሆነ ልክ እንደ መጀብጀብ ይላል። በዛ ላይ ደግሞ ላይ ያለው እንትኑ ይታወቃል። ራሱ ጋር ምን አለው? የሆነ ቀንድ ነገር። ዶሮ ቀንድ አለው ማለት እዚህ ጋር የሆነ ነገር አለ። እግሩ ከጣቶቹ ከፍ ብሎ ያለው ጭራ ነገር ማለትም ራሱ ጭራ ነገር ያለው ሆኖ ጥፍር ትልቅ ጥፍር ያለው ከሆነ አረጀ ይባላል። እኔ አላውቅም። ሲገምሽ ለምሳሌ አውራ ዶሮ ገዝተሽ ታውቂያለሽ አይደል? ወይም ደግሞ አይተሽ ታውቂያለሽ? ህፃን ዶሮና ትልቅ ዶሮ ማርጀቱ በምንድን ነው የሚለየው? ማርጀቱ የሚታወቀው በጥፍሩ ነው የሚታወቀው፣ በእግሩ በጣም ያረጀ በቃ ትልቅ ምናምን ሲሆን በዛ ልለየው ይችላል። ኦኬ። ቁመቱ ነው ክብደቱ ትልቅ ሲሆን? አይ ቁመቱ ነው እንጂ። ቁመቱ ትልቅ ከሆነ አርጅቷል ማለት ነው? አይ ትንሽም ትልቅም አለ። ግን ያረጀውን የምንለይበት እግሩ በጣም የሆነ ብቻ የሆነ እግሩ አካባቢ በጣም ያበጠ ምናምን ነገር እግሩ ሲያብጥ ነው። እንቅፋት ምናምን መጥቶት ሊሆን ይችላል እኮ ድንጋይ ቀጥቅጦትም እግሩ ሊያብጥ ይችላል። አይ ሌንጃ። ለመሆኑ እንደው አውራ ዶሮ ማርጀቱ የሚታወቀው ምን ሲሆን ነው? አውራ ዶሮ ያው ማርጀቱ የሚታወቀው ከእግሩ ላይ ጉጥጉጥ የሚወጣበት አለ። በሱ ምክንያት ነው ለጋ መሆኑንና ማርጀቱን የምታውቀው በዛ ነው። እስኪ አስተካክል። እሱ እንዳለው ጓደኛዬ እንዳለው እግሩ ላይ እና ደግሞ ክንታቱ ላይ ደግሞ ምኑ ላይ ክንታቱ አናቱ አካባቢ ላይ የሚያወጣው እንትን አለው። ያ የመጨማደድ ባህሪ ምናምን ያሳያል። እኔ እንጃ እኔ አላውቅም። ጥፍር ሲያወጣ እግሩ ላይ የሚወጣ ጥፍር አለ። ከላይ ከዚህ ከሶስቱ ሶስት ናቸው። ከሶስቱ እንደዚህ ረጃጅም ጣቶች በላይ የሚወጣ ማንጉርጥ የሚባል ጥፍር አለ። ማንጉርጥ ነው የሚባል እሱ ከታየ ወንድ ዶሮ ማርጀቱ በዛ ነው የሚታወቅ። በሀገራችን የፋሲካ በዓል ሲከበር የቻለ በግ ገዝቶ ያርዳል፣ ያልቻለ ደግሞ ድፎ ደፍቶ ቄጤማ ጎዝጉዞ በዳቦ ያከብራል ማለት ነው። እኛም ከዚህ ጋር አያይዘን ለመሆኑ የበግና የፍየል ልዩነታቸው ምንድን ነው ብለን ጠይቀን ነበር። ይመጣልኝ ምን ይጅ አንድ አይነት ናቸው መሰለኝ። እኔ እንጃ እኔ አላውቅም። የድምጽ ራሱ የሚያወጡት ድምጽ ራሱ ልዩነት አለ። እስኪ ድምጹን እስኪ ሞክርልኝ። ልክ እኮ ነው፣ በድምጽ ይለያያሉ በግና ፍየል። እስኪ ድምጹን አሰማኝ። ምንድነው የበግ ባ የፍየል እሱ ይችላል። የፍየል እሱ ነው። ፍየል ይችላል። አይ ቲንክ እስኪ ልሞክር እንደዚህ ነገር አረታ እስኪ ፍየል ያቺ ክፋተኛ ናት። ማናት ክፋተኛ? ትወጣለች ፍየል፣ አስቸጋሪ ናት ፍየል። በግስ በግማ በግ ነው ከሌ ሲባል ሰምተህ አታውቅም? ምን ለማለት ነው? መየሱ ሞኝ ነው ማለት ነው። ኦኬ በግ በ ይላል። ፍየልስ? ፍየል ከሆነ ነው ቀጠን ይላል። ሁለቱም እኮ በ ነው ያልሽ አንቺ። አስተካክላ። የፍየል
የፍየል እሷ ሞር ታውቃለች እና እሷ ብታሳያ። አንቺ የበጉን ሞክሪላት። የፍየሉን ደግሞ አንቺ በግ በአብዛኛው ላታ ነው። በላት ይለያያሉ፣ በፀጉር ይለያያሉ። ፍየልና የበግ አቋማቸው ልዩነት አለው። የቆዳ ልዩነት አላቸው። የበግ ቆዳና የፍየል ቆዳ ተመሳሳይ። ቆዳው ቀለሙ ነው ወይስ ምኑ? የቆዳቸው ልስላሴያቸውና የፀጉር በጎች ብዙ ጊዜ ቆዳቸው የበዛ ነው። የስጋው ጣዕም ከታረደ በኋላ ነው። ሳይታረዱ በግና ፍየል ምንድነው ልዩነታቸው? ቆዳቸው። ፍየል አለው እዚህ አካባቢ። ፍየል ጺም አለው። በግ ምንድነው ያለው? ጺም የለው። ይስተካከላል ጺሙን በግ። ሌላም ልዩነት አላቸው። እንትን ምንድነው ላት በግ ላት አለው፣ ፍየል የለውም። በድምጽ ሳይለያዩ? በድምጽ እንዴት ነው? ፍየል ነገረኛ ሰው ማለት ነው። ድምጻ ፍየል ጨርጫራ ነገር ናት። በግ ለስላሳ ብዙ ድምጽ ለመግለጽ ምናምን ነገር ትላለች። በያ ነገር ነው። በትክክል በድምጽ ለይታቸዋል። አንተ ያው በድምጽ ነው ፍየል ስጮህ፣ በግ ደግሞ በቃ እንደዚህ ነው። በቆዳቸው ይለያያል። ፍየል ቀንድ አላት፣ በግ ቀንድ የለውም። ቀንድ ያለው በግ ደግሞ ነው ያውቃለሁ። ቀንድ ያለው በግ አሬ የለም ተው። አንደኛ ድምጻቸው ምንድነው ልዩነቱ? የበግ ድምጽ ምን አይነት ነው? ባሮ። ኦኬ የፍየልስ? የፍየል ይከብዳል። በግ ነው የሚለው፣ ፍየል ደግሞ እስኪ አንቺስ የድምጽ ልዩነታችሁን? ነው የምትል በጓ፣ ፍየል ደግሞ ነው የምትለው። በስመ አብ የተለየ ታለንት እያየን ነው። በግ ብዙ ጊዜ ያ መውለድ፣ አዎ እሷም ትወልዳለች። ፍየል ቀጭን ነው መሰለኝ። እሺ በግስ? በግ ወፈር ይላል። እሺ ሌላስ ልዩነታቸው? እኔ ፍየል ስብ የለውም። ፍየል ስብ የለውም። በግስ አለው? የበግ ጸጉር አለው፣ የፍየል ደግሞ ጸጉር የላትም። ፍየል ጸጉር የላትም እንዴ? መላጣ ናት? አይ መላጣ ሳትሆን ጸጉሯ ለስላሳ ነው፣ ትንሽ ነው። የበግ ስጋ ቀይ ነው፣ የፍየልስ? እኔ አላውቀው። ልዩነታቸው ምንድነው? ያው ብዙውን ጊዜ አሁን እንዲሁ ፍየል ምላሳም ናት እንላለን። ስለምትጮህም አርፋም ስለማትቀመጥ በሱም እንለያለን። እንዲሁ ደግሞ በማየትም ደግሞ እንላቸው። ያው በግ ደግሞ ያው እንደምታውቀው በግ ነው። ዝም ካሰሩት ቦታ ላይ ይታሰራል፣ ዝም ብሎ ይጠብቃል። ትስማሚያለሽ? ተመልካቾች የዶሮ ብልት ጥያቄዎች ብዙ አስገራሚ ምላሾች ነበር ያመጣው። ለመሆኑ አውራ ዶሮ ወይም ወንድ ዶሮ 12 ብልት ካለው ሴት ዶሮ ስንት ብልት አላት ብዬ ጠይቄ 11። ሴት ዶሮ ስንት? 11። አይ ልዩነታቸውን አላውቅም። 12 ብልት እንዳላት ነው የማውቀው። 12 ነው ያላት። 12 ነው። እንቁላልም እኮ ትጥላለች። አዎ 12። እኔ እንጃ 12 አይደል? እኔ አላውቅም። እኔ እንጃ። እኔ 12 ነው የማውቀው። ሁሉም ተመሳሳይ ነው። 12 ነው ያላችሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ተመሳሳይ ነው። አይ እንግዲህ እንደኛ ከሆነ ብልት 9 ይመስለኝ። የማን ነው 9 ብልት አለ? የሴቷ 9። የወንድ ዶሮ ሲያወራ ዶሮ 12። ሶስቱን ምን ጎሎ ነው? ወንዶች ከሴቶች ይበልጣሉ ይባላል። በጅማት አቆጣጠራችን ይሄድ። ሴት ዶሮ 12 ነው ሲጀመር። የወንድ ደግሞ 11። አንዱ ምንድነው የጎደለው ብልት የትኛው ነው? የጎደለው ብልት የቱ ነው? እንቁላል ብቻ ስለማይት ላይ እንቁላል አንድ ብልት ነው። ስለዚህ ወንድ ዶሮ እንቁላል ስለማይጥል አንድ ብልት ጎሎታል ማለት ነው። እንዴ 12? እርግጠኛ ነሽ? ሴት ዶሮ እኮ እንቁላልም ትጥላለች። ለይቻ አላቅም። እኔ ብቻ ያው 12 እንደሆነው ነው የማውቀው። የወንድየዋ ስንት የሴትየዋ ስንት መሆኗን እርግጠኛ አይደለሁ። ግን እኔም እንዲሁ በተመሳሳይ 12 እንዳላቸው ነው የማስበው። ሴት ያው ብልታቸው እኩል ነው። ዶሮ ነው። 12 ብልት ነው። 12 እርግጠኛ ነሽ? አዎ እንዴ መሰለኝ። እየተጠራጠርሽ ነው? 12 እርግጠኛ ነሽ? አዎ። ሴት እኮ እንቁላልም ትጥላለች። እና ቢሆንም 12 በጾታ ነው የሚለዩ እንጂ በቁጥር አይደለም። በዚህ በብልት ቁጥር አይደለም። ብልታቸውም አንድ ነው። የሁሎችም ተመሳሳይ ነው። ተመሳሳይ ነው። 12 ነው።
ልክ 12 ነው። የሚቀየረው ነገር የለም። 12 ነው። እንቁላል እኮ ትጥላለች ሴት እንቁላል ትጥላለች እና 12 የመጨረሻ እርግጠኛ የመጨረሻ አያዋጥ። እሺ አይ ልክ ናችሁ። ምንም ልዩነት የላቸውም። ሁሎችም 12 ብልት ነው ያላቸው። ሙሉ የኦርቶዶክስ እምነት ተከታዮች በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ፣ ለእናቴ፣ ለአባቴ እንዲሁም ለእህቶቼ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ፣ ለአባቴ፣ ለእናቴ፣ ለወንድሞቼ እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። Fasika holidays, it is a great day for all of us. It is not only for Ethiopian, but it is including South Sudanese. Because as South Sudanese students, we are calling Ethiopia as a second home of ours. Then we are wishing you all the best for whatever you are doing. Then we hope for the coming celebrations, then we will be celebrating all this day together. We will be remembering all of them together. ለውድ እናቴ እና ለቤተሰቦቼ እንኳን ለፋሲካ በዓል በሰላም አደረሳችሁ። እኔም ለውድ እናቴ ለቤተሰቦቼና ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ። በቅድሚያ ለእናንተ እንኳን አደረሳችሁ። በተጨማሪ ደግሞ ለቤተሰቦቼ እንኳን አደረሳችሁ በሙሉ ለወዳጅ ዘመዶቼ ማለት ነው። ለቤተሰቦቼ እንዳጠቃላይ እንኳን አደረሳችሁ። መልካም በዓል። የዛሬ ዓመት በሰላም ያደርሳል። እንኳን አደረሳችሁ። እንኳን አደረሳችሁ። የፍቅር በዓል ነው። መስዋዕትነት የተከፈለበት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን የሰው ልጅ እንዳይጠፋ ሁሉም ደግሞ የኢትዮጵያ ሕዝብ ይህን በዓል ለፍቅር ብናረገው ሁላችንም ለፍቅር መስዋዕት ምንከፍልበት ቢሆን እንደኔ እመኛለሁ። ለመላው ለኢትዮጵያ ሕዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ ላለሁ እንዲሁም ለባህር ዳር ሕዝብ ለቤተሰቦቼ፣ ለልጆቼ፣ ለሁሉም እንኳን አደረሳችሁ ማለት እወዳለሁ። ለሁሉም ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። አገር ውስጥም አገር ውጭም በብዛት አገር ውጭ ያሉት ጓደኞቼ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ ብርሃነ በዓል በሰላም አደረሳችሁ አደረሰን ላለው በዓሉ የሰላም የፍቅር በዓል እንዲሆንልን ከልብ እመኛለሁ። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል ይሁንላችሁ። እንዲሁም ጋይንት ላይ ላላችሁ ለቤተሰቦችም መልካም በዓል ይሁንላችሁ። ለሁሉም ህዝበ ክርስቲያን ይህን በዓል እንደ በዓል ልታከብሩ የተዘጋጃችሁ እንኳን ለዕለቱ በሰላም አደረሳችሁ እያልኩኝ ለቤተሰቦችም ለምታውቁኝ ለጓደኞችም እንኳን አደረሳችሁ። አንድ ነገር መናገረው አለኝ። ዶሮ በጎጃም መሬት 3000 ብር እየተሸጠ ችግር እኮ ሲመጣ የጋራ ነው። ተዳፍኖ የሚቀር ነገር ስለሌለ ሰው ደግሞ ጎበዝ ስለሆነ ሁሉም አሁን የድሮ ፕሪሚቲቭ ሶሳይቲ አይደለም ያለበት ደረጃችን ከፍ ያለ ነው። ስለዚህ ይሄንን አሳድገናል፣ ይሄን ሰርተናል ካሉ አሁን ለምን አይደርስልንም? ያው አሁን ዳቆ ዶሮ ሳንገዛልን ሁሉ ነው። ልጆች ለኢትዮጵያ ሕዝብ አገራችን ሰላም ያድርግልን። ጸሎታችን እግዚአብሔር ይስማን። ምን ሰግደው ምን ጸልየውን ሰምቶን ህፃናቶች እየሞቱ እያለቁ ስለሆነ እናንተ ከሌላችሁ እኛ የለንም። ስለዚህ ወጣት ልጆቻችን በሰዓቱ እንዲገቡልን ደስ እንዲላቸው እግዚአብሔር ይፍቀድልን። ሰው ነፃ ያወጣትም ኢትዮጵያን ምን ጊዜ በአሁኑ ሰዓት እከሌ ጀግና ነው ያወጣናል ብለን አናስብም። ግን መድኃኔዓለም ፈጥሮ አይርሳን ነው ምለው። ጥሩ ሀሳብም ጥሩ መረጃም ስለሰጡን መልካም በዓል በማለትም አሚኮ ደግሞ የካርድ ሽልማት አዘጋጅቷል። ይኸው መልካም በዓል። አመሰግናለሁ። በጣም አመሰግናለሁ። ኑሩልን። በየጊዜው አትጥፉ። በየቦታው የቀረባችሁ ሁሉንም አዳርሶ አመሰግናለሁ። እናመሰግናለን። መልካም በዓል። ይኸው የካርድ ሽልማት አበርክቶላችኋል። ይኸው እንኳን አብሮ አደረሰን። እናመሰግናለን። ይኸው የካርድ ሽልማት እናመሰግናለን። መልካም በዓል ይሁንልን ብለናል። መልካም በዓል ይሁንላችሁ። እንኳን አደረሳችሁ በማለት የካርድ ሽልማት አዘጋጅቷል። ይኸው አመሰግናለሁ። አመሰግናለሁ። እንግዲህ ውድ ተመልካቾች ዛሬ በመንገድ ላይ ከሰዎች የሰማናቸው እነዚህ ነበሩ። አንዳንድ መልሶች የሚያስቁ፣ አንዳንድ መልሶች ደግሞ የሚያስተምሩ ነበሩ። በድጋሚ መልካም የትንሣኤ በዓል እያልኩኝ ፕሮግራሙን አዘጋጅቼ በማቅረብ ኤርሚያስ ገረመው አብሬያችሁ ቆይታ አድርጌያለሁኝ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።